ምንኩስና ክፍት የሥራ ቦታ አይደለም። ጃምቦ ቤትም የሚልከሰከስ አይደለም። መነኩሴ ማለት አንደኛው ምንኩስና ነው፣ ሁለተኛው ትዳር ነው። ከዚህ ውጭ ሌላ ህይወት የለም። ምናልባት እንስሳዊ ባህሪ ካልሆነ በስተቀር የምሽትን ባህሪ መሸከም መከራ ነው። ይሄን አውቀን ነው መግባት ያለብን። እንደው ዘሎ ጥልቅ አይደለም። ዘሎ ጥልቅ መውጫው መነኩሴ የለውም ማለት እንግዲህ ፎቅ ያለ ችግር ነው ማለት ነው። ወራጅ አለ ማለት ነው። ምክንያቱም ጥሎት የመነነውን እንደገና ከተመለሰ እንደ ሎጥ ምሽት መሆን ነው። ሲመነኩሱም ዘሎ ጥልቅ አይደለም። መባረክ መፈለግ አለብን። ባራኪም መፈለግ አለብን ካለበት ማለት ነው። እና ተባራኪም ነበረ፣ ባራኪም ነበረ። እንግዲህ ጣናን እንዲቀድሰውታል። አንዱ ያፈርሳል፣ አንዱ ሌላ ነገር ይዘራል፣ እንቦጭ ይዘራል። እንደ ጠላቶቻችን ቢሆን ኖሮ ኦርቶዶክሳዊነት በምድር ላይ አይኖርም። እውነተኞች ምዕመናንን ሲገሉ ያሸነፍነ ሊመስላቸው ይችላል፣ ያዳከምነ ሊመስላቸው ይችላል። ስለ እውነት የቆሙ ግፍን የተቃወሙ ግፍን እንዳይሰሩ አጥብቀው እየተናገሩ ነው። ኦርቶዶክስን የሚቀራመት ከውስጥም አለ፣ ከውጭም አለ፣ ከጎንም አለ፣ ከጎንም አለ። እንደ ዘመኑ ጠባብ ጭንቅላት ኖረን አካባቢያዊነት አድክሞን ሰፈርተኛነት አጥምዶን ባዶ ማንነት ይዘናል እንጂ በዘንጌ ሙሴ ባህረ ኤርትራን እንደከፈለ ባህሩን እየባረኩ በዘንጌ መጣሁ አሏቸው። ዘጌ ተባለች። አለቀ። ወካይ ወብርሃን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? ጻድቁን ምክንያት አድርጎ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የሚበትኑን ቢኖርም የሚሰበስቡን አሉና እግዚአብሔርን እናመሰግናለን። ጻድቁ አባታችን አቡነ በትረ ማርያም የኢትዮጵያ ቤተክርስቲያን ከወለደቻቸው ቅዱሳን መካከል አንዱ ናቸው። በተለይ ደግሞ በጣና አካባቢ በጣና ዙሪያ ገዳማት ካሉት ሰባቱ ከዋክብት መናንያን፣ መነኮሳት፣ ጻድቃን፣ ቅዱሳን፣ ሐዋርያት ሁሉንም የያዙ ስለሆኑ ከነሱ መካከል አንዱ ናቸው። እንግዲህ ምዕመናንና ምዕመናት አንድ መረዳት ያለብን ነገር ቤተክርስቲያን የቅዱሳን በዓል የጻድቃንን በዓላት ስታከብር ምክንያት ስላላት ነው። አባቶቻችን እንድንመስል፣ አባቶቻችን በሄዱበት አሰረ ፈኖት እንድንሄድ፣ አባቶቻችን የያዙትን ሃይማኖት የኖሩበትን ስነ ምግባር ሃይማኖታቸውን፣ ቅድስናቸውን፣ ንጽህናቸውን እንድንከተል ነውና፣ ሁለተኛ ደግሞ በነሱ ቡራኬ በነሱ ቃል ኪዳን እንድንባረክ እንድንቀደስ ቤተክርስቲያን የዕለት ተግባሯ ነው። ምናልባት በመካከል አንዳንድ ነገሮች ከዚህ ዓለም ውጭ አንዳንድ ነገሮች ይታያሉ፣ ይሰማሉ። ነገር ግን መቼም በዚህ ዓለም ሲኖር ሁሉ ነገር አንድ አይነት አይሆንምና ሁሉንም በመቀበል ነገር ግን ዓላማችን አንድና አንድ ቤተክርስቲያኒቱ ዓለም አቀፋዊት ናት፣ ጥንታዊት ናት፣ ሐዋርያዊት ናት። ይሄ በልማድ የሚነገር አይደለም። ጥንታዊነትንም ዓለም አቀፋዊነትንም ሐዋርያዊነትንም በተግባር የተተረጎመባት የሚተረጎምባትና ሲተረጎምባት የምትኖር ቤተክርስቲያን ናት። ይህንን ስንናገር የኛ ደካማ አንደበት የኛ ኃጢአተኛ አንደበት ተናግሮ የሚጨርሰው ነገር አይደለም። ለምንድን ነው እንዲህ የምንለው? ቤተክርስቲያኒቱ ብዙ ሰማዕታትን ወልዳለች፣ ብዙ ጻድቃንን ወልዳለች፣ ብዙ መናንያንን ወልዳለች፣ ብዙ ሊቃውንትን ወልዳለች። እውነተኞችን ሊቃውንት፣ የቃላት ሊቃውንትን አይደለም፣ የወረቀት ሊቃውንቱንም አይደለም። በመሬት ላይ ሊቅነታቸው የተመሰከረላቸው በቅድስና ሕይወት የኖሩ ለቤተ ክርስቲያን ከፍተኛውን አስተዋጽኦ ከፍተኛውን ሚና የተጫወቱ ሊቃውንትን ማለታችን ነው። መቼም በስም ብዙ የሚጭበረበራልና በዚህ ምድር ላይ ሳይኖሩበት የሚጠሩበት አሉና ሳይሰሙት ሳያዩት ሳያውቁት የሚጠሩበት ብዙዎች አሉና ከዚያ የተለዩትን ማለቴ ነው። እንዲህ አይነት የቅድስና ሕይወት፣ የተባረከ ሕይወት፣ የዘላለም ሕይወት፣ ዓለምን የማሸነፍ ሕይወት፣ እውነተኛውና የሚዳሰሰው የሚጨበጠው የቅዱሳን ሕይወት፣ የቅዱሳን ተጋድሎ፣ የጻድቃን ተጋድሎ፣ የሰማዕታትም የእውነተኛነት ምስክር ባላያዋን ነገስታት በካህዲያኑ በሄሮድሳውያኑ በፈርዖናውያኑ መቼም ሄሮድሳውያን የሌሉበት ዘመን አይኖርምና ፈርዖናውያንም የሌሉበት ዘመን አይኖርምና ጥንትም ነበሩ፣ ዛሬም አሉ ከደጃችን ሳይቀር እና በእነሱ ፊት እውነትን የመሰከሩ
ስለ እውነት የቆሙ ግፍን የተቃወሙ ግፍን እንዳይሰሩ አጥብቀው የተናገሩ አጥብቀው ያስተማሩ የተወለዱባት ቤተክርስቲያን ናትና እኛስ የሚለውን እንድንይዝ ነው ይሄን የምናገረው። ቤተክርስቲያኒቱ ሙሉ በኩልህ ስለሆነች የዓለምን ቀልብ የሚስብ ማንነት ያላት በእውነተኛነት በሐዋርያት አስረ ፍኖት በሐዋርያት ትምህርት መጀመሪያም በባለቤቱ ከዚያም በሐዋርያት መሰረትነት የተመሰረተች ወዲያና ወዲህ ያለ የሌለባት ቀጥ ያለ ማንነት ያልተወላገደ ያልተጣመመ የእውነተኛ ኦርቶዶክሳዊነት ያለባት ቤተክርስቲያን ናት። ለዚህ ደግሞ ምስክሩ ይኸው የሰበሰቡን ቅዱሳን ስለሆኑ ጻድቃን ስለሆኑ ይሄንን ማስገኘት የቻለች ቤተክርስቲያን ናትና በቤተክርስቲያኒቱ ሁለት መሰረታዊ ነገሮች ብቻ ናቸው ያሉ። ከዚህ ውጭ ሌላ መሰረታዊ ነገር የለም። አንደኛው መንኩስና ነው፣ ሁለተኛው ትዳር ነው። ከዚህ ውጭ ሌላ ህይወት የለም። ምናልባት እንስሳዊ ባህሪ ካልሆነ በስተቀር በእንስሳዊነት ባህሪ የሚኖር ወይ ደግሞ ሃይማኖት አልባ የሃይማኖት ካባ የደረበ ነገር ግን ሃይማኖት አልባ የሆነ ከጽድቅ ውጭ የሆነ ከጽድቅ ሩጫ ውጭ የሆነ ካልሆነ በስተቀር ለሰው ልጅ ወይም ለኦርቶዶክሳውያን ለክርስቲያኖች የተፈቀደውና እንዲጸድቁበት እንዲከብሩበት እግዚአብሔር እንዲያመልኩበት የተፈቀደው አንዱ መንኩስና ነው፣ አንዱ ደግሞ በትዳር መወሰን ነው። ከዚህ ያለፈ እብደትና የእንስሳት ኑሮ ነው የሚሆነው። ይሄን ደግሞ አጥብቃ የምታስተምር ማስተማር ብቻ አይደለም፣ በስራ እየተተረጎመች የምታሳይ ኦርቶዶክሳዊት ቤተክርስቲያን ናት። ለዚህ ምስክሩ ይኸው ጻድቁ ምንም መናገር ሳያስፈልገን የጻድቃን ህይወታቸው የጻድቃን ተጋድሏቸው የሚነገርባት የሚተረጎምባት የሚነበብባት ቤተክርስቲያን ናት። ምናልባት ከሻሶች ስለሚበዙባት ጠላት ስለሚበዛባት ያው ወርቅ ስለሆነች ወርቅን የማይወድ መቼስ የለምና ወርቅን ለመውሰድም ለማጥፋትም እንደፈለጉ ለማድረግም ወርቅን ለመውሰድ ማይቀራመት የለም እና ኦርቶዶክስን የሚቀራመት ከውስጥም አለ ከውጭም አለ ከጎንም አለ። እንደ ጠላቶቻችን ቢሆን ኖሮ ኦርቶዶክሳዊነት በምድር ላይ አይኖርም ነበር። ነገር ግን አይቻልም። ምናልባት ጻድቃንን ወይም እውነተኞች ምዕመናንን ሲገሉ ያሸነፍነ ሊመስላቸው ይችላል፣ ያዳከምነ ሊመስላቸው ይችላል። ለነሱ ማለቴ ነው። እነዚያ ደግሞ በሰማዕትነት ሲያርፉ ክብር እየወረሱ መንግስተ ሰማያትን እያገኙ እንደሆነ አይረዱምና እንዲህ ነው የምንኖረው፣ እንዲህ ነው ያለነውና በዚህ ህይወት ውስጥ በዚህ ማንነት ውስጥ በዚህ ቅድስና ህይወት በዚህ በተቀደሰ በሰማያዊ ማንነት ውስጥ ኦርቶዶክሳዊነት ሰማያዊነት ስለሆነ ሰማያዊ ማንነት የሚፈጸምባት ሰውና እግዚአብሔር የሚገናኝባት ሰዎች እግዚአብሔርን የሚመስሉባት ሰዎች ጻድቃን የሚሆኑባት ሰዎች ደጋግ የሚሆኑባት ቤተክርስቲያን ናት። ለምን ካላችሁኝ እውነተኛ አስተምሮ ስላለ ብቻ እውነተኛ ቅድስና አምልኮ ስላለ ሰዎች ይጸድቁባታል ይከብሩባታልና ብዙዎች ጸድቀው ከብረውባታል። እኛም እንድንጸድቅባት እንድከብርባት ተሰባስበናል። እንግዲህ ዛሬ አባታችን ሰብስበውናል። ቅዱስ አባታችን አቡነ በትረ ማርያም ኢትዮጵያዊ ናቸው ብያችኋለሁ። እንደውም ደግሞ ከደጃፋችን ላይ እጅግ ዓለምን የሚስብ የዓለምን ቀልብ የሳበ ለሳይንስ ምርምር ለጥፋቱ ማለት አይደለም ለፍልስፍናው ዓለምን እንዲመራመር እርሳቸው በምንኩስና እርሳቸው በቅድስና ህይወት የኖሩበት ገዳማዊ ዛሬ በፍልስፍናው ዓለም እንዲራቀቁበት እንዲመራመሩበት ምን አይነት ቅድስና ነው ብለው ነው። ከዚህ ያለፈ ምርምር የለም፣ ከዚህ ያለፈ ፍልስፍናም የለም። ከዚህ ውጭ ከሆነ ክደት ስለሚሆን ይህንን ያደረጉ አባታችን ናቸው። መቼም ሰው ጻድቅ ሲሆን ዝም ብሎ ጻድቅ አይደለም፣ ሀገራዊ ማንነት አለው። ለራሱ ብቻ የሚኖር አይደለም ጻድቅ ማለት። ለራሱ ብቻ የሚኖር ዝንጀሮ ነው፣ ለራሱ ብቻ የሚኖር ውሻ ነው። ከሌላ ውጭ ሌላውን አያውቅምና ምናልባት በዚህ ግብር የተጠመደ ሰውም ይኖራል እንዳለ መታደል ሆኖ፣ ግን አይደለም። እውነታው ግን እንዲህ አይደለም። ቅዱሳን ለሌሎች ይኖራሉ። ሌሎችን ሃይማኖት አልባ እንኳን የሆኑትን ይስቧቸዋል። በቅድስናቸው በተጋድሏቸው ባኗኗራቸው እናታቸው እላሪያ ትባላለች፣ አባታቸው ተክለ ማርያም ይባላሉ። ኦርቶዶክሳውያን ናቸው። እንግዲህ ያው እኛ ኦርቶዶክሳውያን ስለሆነ ነው የምንናገረው። ኦርቶዶክሳውያን ናቸው። ኦርቶዶክስነታቸው ደግሞ በተግባር የተለካ የተተረጎመ በማስመሰል ላይ የተመሰረተ ትዳር አልነበረምና በክርስትና ህይወት የተመሰረተ ትዳር በክርስትና በቤተ ክርስቲያን አስተምሮ በቤተ ክርስቲያን ቡራኬ በመዘጋጃ ቤት አይደለም፣ በሜዳ ጋብቻም አይደለም፣ በፌስቡክ ግርግርም አይደለም። በእውነተኛው ክርስትና
ጋብቻቸው ተመስርቶ የሚኖሩ ቅዱሳን ነበሩ። ሀገራቸው ሸዋ ነው። ያው ክርስትና ገደብ ስለሌለው እንደ ዘመኑ ጠባብ ጭንቅላት ኖረን አካባቢያዊነት አድክሞን ሰፈርተኛነት አጥምዶን ባዶ ማንነት ይዘናል እንጂ ክርስትና ገደብ ስለሌለው ትውልድ ሀገራቸው ትውልድ አካባቢያቸው ሸዋ ነው የነበረው እና በዛ ተወልደው እናትና አባታቸው በጊዜው ልጅ አልነበረም። መቼስ ፈተና አለ አይደለ? ለመጽደቅ መፈተን ያስፈልጋል። ውጤታማ ለመሆን መከራ መቀበል ያስፈልጋል። ያመነው ለማመን ብቻ አይደለም መከራ ለመቀበል ጭምር ነው እንዳለን ቅዱስ ጳውሎስ። ማመናችሁ እነሆ ማመን ብቻ አይደለም፣ ክርስቲያን ልትባሉ ብቻ አይደለም፣ መከራም ልትቀበሉ ነው ይላል። መከራ የምንቀበለው የተለያየ መከራ ነው። ትዕግስትም መከራ ነው። የባልን ጸባይ ኑሮ መኖር ትዕግስት ነው፣ መከራ ነው። ራሱ የምሽትን ባህሪ መሸከም መከራ ነው። ይሄን አውቀን ነው መግባት ያለብን። እንደው ዘሎ ጥልቅ አይደለም። ዘሎ ጥልቅ መውጫው ጭንቅ ይሆናልና ሲመነኩሱም ዘሎ ጥልቅ አይደለም፣ ዘሎ ጥልቅ አይደለም። ምክንያቱም ምንኩስና ክፍት የሥራ ቦታ አይደለም። አምነው ተጋድሎ የሚያደርጉበት፣ ህይወትን የሚቃኙበት፣ ዓለምን የሚንቁበት፣ ሹመት ሽልማቱን፣ ቤት መስራቱን፣ መኪና ማሽከርከሩን ንቆ የሚኖር ማለት ነው። መነኩሴ ማለት እሱ ነው ትርጓሜው። ሞተ ማለት መነኮሰ ማለት ሞተ ነው አይደለ? ሞተ ሲባል ነፍሱ ከስጋው ተለየ እንዳይመስል፣ ማይበላ ማይጠጣም እንዳይመስላችሁ። እና ደግሞ ጃምቦ ቤትም የሚልከሰከስ አይደለም መነኩሴ ማለት። ልክ ነኝ አይደል? ያው እንግዲህ ደስ የማይለውም ካለ ምንም ማድረግ አይቻልም። ወደ ታይም ወደ ላይም ሊለው ይችላል። እውነታው ግን ይሄ ነው። የአባቶቻችን ህይወት እንዲህ ነውና አባቱን የማይመስል ደግሞ ስሙ ሌላ ነው፣ ዲቃላ ይባላል። አባቱን ካልመሰለ ዲቃላ ነው ማለት ነው። ህጋዊ አይደለም ማለት ነው። እና አባቶቻችን ልንመስል ይገባል። በምንኩስና ህይወት አባቶቻችን መምሰል፣ በትዳርም እናቶቻችን አባቶቻችን መምሰል ያስፈልጋልና አባቶቻችን በኖሩበት ህይወት መኖር ያስፈልገናል። ያ ነው ቅድስና፣ ያ ነው ክርስትና፣ ያ ነው የክርስትና ህይወትና በሸዋ ክፍለ ሀገር የነበሩት እናትና አባታቸው ልጅ አጥተው ነበር የሚቸገሩት። ልጅ አልነበረም። ትዳር መስርተዋል። ልጅ ያስፈልጋል ግድ ስለሆነ ጉልቻው ይነሳል እና ልጅ አጥተው ይቸገራሉ። እና ልጅ ማጣታቸውን መፍትሄ ያደረጉት ዶክተር ማንነትን አይደለም። መፍትሄ ፍለጋ ያደረጉት ግን እግዚአብሔርን ነው። ሁሉን ሊያደርግ የሚችል ሰው ሊያድን ይችላል። ጊዜያዊ ጥበብ፣ ጊዜያዊ ዕውቅና፣ ጊዜያዊ እረፍት ሊሰጥ ይችላል። ዘላለማዊ ግን ዘላቂ የሆነ ሰው ሰጥቶ አያውቅም። እግዚአብሔር ዘላለማዊ መፍትሄ አለው። ዘላለማዊ መፍትሄ ስላለው በአንድነት ቁመው እግዚአብሔር ልጅ እንደሰጣቸው ይለምናሉ። የሚሰጣቸው ልጅ ደግሞ ደግ እንዲሆን። እኛ እኮ እንደው ልጅ ስጠን ብሎ ጸልዮ የሚያውቅ ሰው አለ ይሆን? እንደው ጸልዮ የወለደ ሰው አለ? በአጋጣሚ የወለድናቸው ናቸው ያለው። እነሱ ደግሞ ጉቦኛ ናቸው፣ ጎጠኛ ናቸው፣ እናንተን የማይታዘዙ ናቸው። የእናንተን መሞት የሚጠባበቁ ነው የወለድ ነው። ብዙዎቻችን የወለዳችሁት እንደዚያ ነው። የኛ የቤተሰብን ሀብት ለመውረስ የሚጠባበቁ ነው። ምክንያቱም በዘፈቅር ነው የተወለዱት። እነርሱ ግን ይጸልያሉ ደግ ልጅ እንዲሰጣቸው፣ ለሀገር ለወገን የሚጠቅም ደግ ሆኖ ደግነታቸውን የሚያስመሰክር ልጅ ይጸልዩ ነበር። እግዚአብሔር ፈቀደ። እግዚአብሔር ለምነውት መቼም ቢብሎ ያውቃል። በእውነት ከለመኑት፣ ለእውነት ቁመው ከለመኑት እግዚአብሔር ሁሉን ያደርጋልና ልጅ ሰጣቸው። ማኅፀኗ ተፈታ፣ ወለዱ እና የተወለዱበት ቀን የሚገርም ቀን ነበርና ግንቦት 21 ቀን ነው አባታችን የተወለዱ። እንግዲህ ምናልባት ሌላ ቀን አበጅታችሁ ከሆነ ይቅርታ አላለሁ። እኔ የምተርከው ታሪኩን ብቻ ነው። እኛ የምንፈጥረውን ነገር እኔ አላውቅም፣ እሱን አይመለከተኝምና አባታችን አቡነ በትረ ማርያም የተወለዱት ግንቦት 21 ቀን ነው። ግንቦት 21 ቀን ተወለዱ። የእመቤታችን በዓል ደብረ ምጥማቅ በሚከበር በታላቁ በዓል በዚያ ክብር ቀን ክብሩ መነኩሴ የተወለዱ። ያቺ ሴት የለመነችው ሴት ያቺ ደግ ክርስቲያን መነኩሴውን ወለደች። እንዲህ አይነት መናኝ፣ እንዲህ አይነት ታምራትን የሚያደርግ የዓለምን ቀልብ የሚስብ መነኩሴ በግንቦት 21 ቀን አባታችን ተወለዱ እና ስሙን በትረ ማርያም አለ። አንተ ኤልዳና ብለህ ስም ትጠራለህ። ምንድነው ኤልዳና ማለት? ምንም ትርጉም አልባ ስም እንሰጠዋለን። ልጁም ትርጉም አልባ ሆኗል ይሆናል። ወይ አገር አይመራ፣ ወይ ቤተክርስቲያን ያገለግል፣ ወይ ምን ልበላችሁ ዝም ብሎ የከተማ እንደዚያ ሆነ ማለት ነው። እነርሱ ግን በተወለደበት በዚያ ዕለት በእመቤታችን ስለተወለደ በትረ ማርያም አሉት። እኛን ያግዘናል፣ አጋዣችን ይሆናል፣ የእመቤታችን አገልጋይዋ ይሆናል ብለው በዚህ ትርጓሜ መሰረት ነው። አባቶቼና እናቶቼ ስም ስትሰጡ ትርጓሜ ይኑረው። ትርጉም የሌለው ስም ለምን ትሰጣላችሁ? እንደው ስለተመቻችሁ ዝም ብሎ ስም እኮ አይወጣም። በወቅቱ በሁኔታው ሁልጊዜ እናገረዋለሁ። አባቶቻችን በገጠር ሀብት ገብቶላቸው ልጅ ከወለዱ ያን ጊዜ ልጁን ምን ይሉታል?
ሀብታሙ ይሉታል። ይሄን ጥለህ እኮ ነው ኤልዳና እያልክ እየጠራህ ያለው። ምን ሆነን ነው? አብደናል እኮ የሌላ ነገር እየተሸከምነ። ይኸው እንዲህ ነው በትርጓሜ ነበርና በትረ ማርያም ብለው አባታችን ስያሜ ተሰጡ። አባታችን በዚህ ስያሜ መሰረት የበትረ ማርያም የሚል ስያሜ ይዘው ወደዚህ ዓለም ተቀላቀሉ። እንኳን ተወለዱ መባል የሚገባው እንዲህ ያለው ነው። እንደው ሌላውን እንኳን ተወለዱ ባንል መልካም ነበር። እሳቸው በዚህ ሁኔታ ተወለዱ ግንቦት 21 ቀን። ከዚያ በኋላ በቤተክርስቲያኒቱ በሀገሪቱ አስተምሮ መሰረት ትምህርት ቤት ነው የገቡት። ያ የቅድስና ትምህርት ቤት የተናቀው የቆሎ ትምህርት ቤት ነው። በዚያ ትምህርት ቤት ገብተው ተማሩ። ብሉይንም ሐዲስንም ተምረዋል። የቤተክርስቲያን ስርዓትም አጥንተዋል። ከዚያ በኋላ የሆነው ግን አባታችን የዚህን ዓለም አላፊነት ጠፊነት አይተው የበለጠ ተጋድሎ የሚያደርጉበት ምነናና ምንኩስና እንደሆነ ተረድተው ሊመኑኑ ቆርጠው ተነሱ። በግብታዊነት የሚመነኮስበት አይደለም ያልኩት ቅድም ዝም ብዬ አይደለም። እንደው ዝም ብሎ ሲቸግረን የምንመነኮስበትም አይደለም። ሁኔታው አልመች ሲለን እንደው የሚመች ህይወት መስሎን እየገባን እንዳንጨነቅ የአባታችን ህይወትና የአባቶቻችን ህይወት ዓላማ አድርገው የሚመጣውን ነገር መከራ ሁሉ ለመቀበል ቆርጠው ቀበቷቸውን ጠበቅ አድርገው ወገባቸውን የወንጌል ዝናር ታጥቀው ያለ ወንጌል የሚሰራ ስራ ካለ እብደት ስለሚሆን ማለት ነው። ቢመነኩስም ወንጌላዊነት መሆን ያስፈልጋል። ቢመሩም በወንጌላዊነት መሆን ያስፈልጋል። ቢቀድሱም ወንጌላዊነት መሆን ያስፈልጋል። ከዚያ ውጭ ያለ ህይወት ግን ትርምስ እንጂ የሚያመጣው ነገር የለም። አባታችን በወንጌል የተቃኘ ማንነታቸውን ይዘው መነና ገቡ። ይህ ነው መነና ማለት። ከመነኑ በኋላ ካወቁ ከተማሩ በኋላ ምዕመናንን ለማስተማር ሌት ተቀን ይተጋሉ። ሌት ተቀን ብሎ ዋሻ እንደ ሽኮኩላ መደበቅም አይደለም። ለምዕመናን መቆም ስላለባቸው ምዕመናንን ማስተማር ስላለባቸው ከተወለዱበት አካባቢ ተነሱና ወዴት መጡ መሰላችሁ? ወደ ጎጃም መጡ። ጎጃም ደጋዳሞት መጡ እና በዚያ ምዕመናንን በስህተት ያሉትን እንዲመለሱ አምልኮት የሌላቸውን አምልኮት እንዲኖራቸው አድርገው ካስተማሩ ከመከሩ በኋላ አንድ አካባቢ አይኖርምና ወደ በጌምድር ወደ ጎንደር ክፍለ ሀገር ተጓዙና በዚያ ወንጌልን ያስተምሩ ጀመር። የአባታችን ተጋድሎ እንዲህ ነው የቀጠለው። በጎንደር ብዙ ምዕመናንን አስተምረው ብዙ ስራ ሰርተው እያሉ የአባታችን ቅድስና የአባታችን ዜና ዝና አገሪቱን አጥለቀለቀ። በተለይ በዚህ አካባቢ በደንቢያ አካባቢ ይሄ ዝና ሲበዛ ክብሬ እኮ ተገለጠ አሉ። እኛ እኮ እንዴት አድርጌ ልናገረው? በስፒከር ስማችን ካልተጠራ እንቀየም የለ እንደኛ ካልተዋወቅነ ብለን እኮ አይደለ እንዴ? እርሳቸው ግን ቅድስናቸው ጽናቸው ያዝ ቅድስና ንጽናቸው ሲታወቅ ለምን እንዲታወቀብኝ ዛሬ በፎስፒካል ምንድነው የሚባል የሰው ቋንቋ ስለሆነ በዚያ በምትሰሙት በዚያ ካልተነገረ ሙቼ እገኛለሁ ነው የምንለው። እነሱ ደግሞ የለም ጽድቃችን ለምን ይነገራል ለምን ታወቀብን ብለው ከደንቢያ ወዴት መጡ መሰላችሁ? ወደ ጣና ሐይቅ መጡ እና የአባታችን ተጋድሎ ምን ያደርጋሉ መሰላችሁ? ከገዳማቸው ከነበሩበት አካባቢ ይወጣሉ። የሚወጡት ደግሞ ነዳያንን ለመመገብ ነው። የተራቡትን የተጠሙትን ልብስ የሌላቸውን ለመስጠት አባታችን ይወጣሉ እና ሲወጡ የላቸውም ማለት እንግዲህ ፎቅ ያለ ችግር ነው ማለት ነው። ወራጅ አለ ማለት ነው። ምክንያቱም ጥሎት የመነነውን እንደገና ከተመለሰ እንደ ሎጥ ምሽት መሆን ነው። ጥሎት የሄደውን ዓለም እንደገና ቤት ንብረት እንደገና ሌላ ሀብት ንብረት አግብቶ ይጨቃጨቅና እዚህ ዓለም ይተራመስ ከሆነ ከቆብና ከቀሚስ ውጭ ሌላ ህይወት የለም። አባታችን ምንም ነገር የለም። ነገር ግን ሲያጡ ምን ያደርጋሉ መሰላችሁ? የቀን ስራ ይገባሉ። አይደንቃችሁም? የቀን ስራ ገብተው ለበቅሎና ለፈረስ ሳር አጨዳ ይቀጠራሉ። ሳር አጨዳ ያንቺን በዛች ሳር አጨዳ ተቀጥረው ባገኙት ሳንቲም ሄደው ለነዳያን ይሰጣሉ። ይህ አይደል እንዴ ቅድስና? ይህ አይደለም እንዴ አባቶቻችን ህይወት? ይህ አይደለም እንዴ ክርስትና? እኛ እኮ እያለን አንሰጥም። የእነንትናን እንትን አይደል ያጨናነቀ ካለንም እኮ ሰጠነው እኮ ነው። የእነንትናን ባንክ አይደል ያጨናነቀ አሁንማ እንደውም ታስሯል። እንዳታወጣም እንዳታገባ እስር አድርጎ ይዟል። ታስሯል። ወደፊትም እናጠዋለን እንደውም ለአንደኛው። ምክንያቱም የሰጠነው ስላልሆነ እርሳቸው እንዲህ ያደርጋሉ። ይሄ ብቻም አይደለም። የቀን ስራ ሲጠፋ ምን ያደርጋሉ መሰላችሁ? ሽጡኝ ይሏቸዋል። እንደ ባሪያ ማለት ባሪያ እንደሚሸጥ እንደነበረው ልክ ባይሆንም ተግባሩን ነው እየተናገርኩ ያለው። ሽጡኝና እኔን በዚህ በተሸጠው ብር ነዳያንን እሰጣለሁ ይላሉ። 30 ብር እንደ ክርስቶስ ተሸጡ እና በተሸጡበት ብር ተቀብለው ያንን ለማን ሰጡት? ለነዳያን ሰጡት።
አቤት ቅድስና፣ አቤት እውነተኛነት፣ አቤት መናኝነት። ለዚህ ነው ቅድም እህቶቻችንና ወንድሞቻችን ሞቶሙ ስለ ጻድቃን ሕይወቶሙ ውእቱ። የጻድቃን ሕይወት እንዲህ ነው። እርሳችን ይሄ ነው። የጻድቃን ሕይወታቸው እነሆ ሞታቸው ነው። ሞታቸው ሕይወታቸው ነው። እረፍት የሚያገኙበት ነውና በዚህ ተጋድሎ ነው የኖሩት። እንዲህ እያደረጉ ነው የኖሩት። እንዲህ እያደረጉ ለምእመናን ምናምን ያስተምራሉ። አስተምረው እንዲህ ይሰጣሉ። የተቸገሩትን እንዲህ ያደርጋሉ። በቅድስናቸው የሚፈወሱትንና የሚያስተምሯቸውን የአጋንንትን የሚያወጡላቸው የትየለሌ ነው። የኔ ደካማ አንደበት ተናግሮ አይጨርስምና አልናገረውም። አሁን አባታችን ጉዞ ቀጠሉ። ከደንቢያ ወደ ጣና ሐይቅ ጀልባም የለም ምንም የለም። ምን ይደረግ? አይ አንቻለም የሚል ዘፋኝ አለ አንድ። ምን እናርግ እኛ ያለ ባጃጅና ያለ መኪና ምንም መንቀሳቀስ አንችልም። 30 ደቂቃ ከርን እናለከልካለን። የበላነውና የጠጣነው ጀንቦ ነው የሚያስለከልከንና እርሳቸው የሚመገቡት ደግሞ እንዲህ አይደለም። እንዲህ አይነት አመጋገብ አይደለም። ያ ምንም ነገር የሌለው የተባረከው የተቀደሰው እግዚአብሔርን ለማገልገል ብቻ የሚመገቡት ምግብ ነበርና በቅድስና ሕይወታቸው ወደ ጣና ሐይቅ መጡና ከጎናቸው አንድ ትልቅ ነገር አለ። ማን ይመስላችኋል? እስኪ ንገሩኝ። በጣም ከጎናቸው የማይለይ አንድ ትልቅ ነገር አለ። ማን ነው መሰላችሁ? ሰማዕቱ ቅዱስ ጊዮርጊስ ነው። እና ቦታ እያመለከታቸው ነው። ክፍልህ ደንቢያ አይደለም። እሳቸውም አልፈለጉትም። ይሄ ደግሞ ወደ እነንተና እንዳትሄዱ፣ ክፍል አለ ክፍል የለም ብላችሁ ወደ ነጠንቋዮች እንዳትሄዱ፣ አትጠቀሙም። እንደው ታላቅ ስራ የምትሰራበት በዚያ ነው ለማለት ነው። እና ክፍልህ እዚያ ነው ማለት ይሄ ታሪክ የሚሰራ እዚያ ነው ለማለት ነው እንጂ እዚያ ቢሆኑ ቦታ የሚቀይረው አይደለም። ጻድቅ በቦታ አይቀየርም፣ በጊዜም አይቀየርም። ሁል ጊዜ ያው ነውና ስለዚህ እዚያ ቦታ አለህ እያለ እየጠቆማቸው ነበርና ያመለከታቸው ነበርና በባህር ላይ ጉዞ ቀጠሉ። ይቻላል። ጀልባ የለም፣ መርከብም የለም። ግን የወንጌላዊነት መርከብ አለ። የወንጌላዊነት ታንኳ አለ። ያመኑት የክርስቶስ ከቤታቸው ከእናት አባታቸው ከዚህ ዓለም የወጡበት ህድግዎ መንንዎ ብለው የወጡበት ያ ቅድስና ያ እውነተኛነት በባህር ላይ እንዲሄዱ አድርጓቸዋልና በባህር ላይ ሂደው ያሁኗ ዘጌ መሃል ዘጌ ጊዮርጊስ ከዚያ ሰማዕቱ ቅዱስ ጊዮርጊስ እየመራ ደረሳቸው እና ሰዎች እዛ አገኟቸው። አባታችን አሏቸው፣ ከየት ነው የመጡ? እኔ የመጣሁት ከደንቢያ ነው። ከዚያ አካባቢ በየት አድርገው መጡ? በባህሩ በዚህ በውሃ አድርጌ። እንዴት አድርገው? በዘንጌ አሏቸው። በዘንጌ ሙሴ ባሕረ ኤርትራን እንደከፈለ ባህሩን እየባረኩ በዘንጌ መጣሁ አሏቸው። ዘጌ ተባለች። አለቀ። እንዲህ ነው የተሰየመው። ከዚህ በኋላ ያቺ ቦታ ዘጌ መቼስ ይችንማ የቅድስና ምድር የመናንያን ሕይወት የቅድስና ምድር የመጀመሪያው በ1264 ዓመተ ምህረት የቅዱስ ጊዮርጊስ ዘጌ የተመሰረተበት አባታችን የመሰረቱት ገዳም ዘጌ ቅዱስ ጊዮርጊስ ያንን የመጀመሪያ ጊዜ ካሉት ገዳማት መጀመሪያ ጊዜ ይህን መሰረቱ እና በዚህ ስያሜ በአባታችን ቡራኬ በአባታችን አነጋገር ስያሜ ወጥቶለት ዘጌ ተብሏል። ይሄው ስም መስጠት ነው። የተቀደሰ ስም፣ ዘላለማዊ ስም፣ ክብር ያለው ስም ሰጡ። እንዲህ ተጋድሏቸው አሁንም እንዳልኳችሁ ተጋድሏቸው ቅድም ያልኳችሁን ነው። መውጣት፣ ማስተማር፣ ያላመነውን እንዲያምን፣ ያመነውን እንዲጸና፣ እንዲጾም፣ እንዲጸልይ ማድረግ ነው። ነዳያን ደግሞ ሲቸገሩ የሚሰሩትን ስራ እየሰሩ የቀን ስራ እየሰሩ ነዳያን እንዲመገቡ እንዳይራቡ ያደርጉ ነበረ እና ከነገስታቱ ዘንድ መልእክተኞች ተልከው ከአባታችን ቡራኬ ለመውሰድ መጡ። እንደዛሬው አያድርገውና መባረክም የለ ባራኪም የለ። ምን እናደርጋለን? ምን ይደረግ? ምን እንሆንሽ? መባረክ መፈለግ አለብን፣ ባራኪም መፈለግ አለብን ካለበት ማለት ነው። እና ተባራኪም ነበረ ባራኪም ነበረና እነዚያ ከነገስታቱ ዘንድ ተልከው መጡ እና አባታችን ከባታቸው ስር ነው ያሉና ከውጭ ያሉትን ሰዎች የት ነው ያሉ? አባታችን ታላቁ አባታችን። እኛ ዛሬ እዚህ ዝም ብለን የምንለውን ታላቅ ምናምን አይደለም፣ የተተለተለ ስምም አይደለም፣ እውነተኛ ማንነት ስለሆነ ታላቁ አባታችን የት ነው ያሉ? ቡራኬ ፈልገን ከነገስታቱ ተልከን መጠናል አሏቸው። እዚያ ነው አሏቸው። እዚያ ነው አሏቸው። አዝዋ ተባለች። አዝዋ ማርያም እዚያ ነው ስላሉ በዚያ ስያሜ መሰረት አዝዋ ማርያም እንድትባል አዝዋ እንድትባል ሆኗል ስሟል። እንግዲህ ጣናን እንዲቀድሰውታል። አንዱ ያፈርሳል፣ አንዱ ሌላ ነገር ይዘራል፣ እምቦጭ ይዘራል። እሳቸው ደግሞ የቅድስና ስም ይሰጣሉ። ቅዱሳን በሃይማኖት ያሉት እንዲህ ናቸው።
ይሄን እያደረጉ ነው አባታችን በተጋድሎ የኖሩት። በዚህ ቦታ ታላላቅ ታምራትን እያደረጉ ልብሳቸው ብረት ነው የሚለብሱት፣ ብረት ነው የነበረ ቀሚሳቸው። የግሪክ ልብስ አይደለም፣ የፈረንጅ ምናምንም አይደለም፣ ሱፍም አይደለም። ያንን እየለበሱ በተጋድሎ ኖሩ፣ በቅድስና ኖሩ። መላእክት ይራዷቸዋል፣ ገዳማትን ይጎበኛሉ። 7ቱ ከዋክብት ደግሞ አሉ አባቶቻችን አብሯቸው ጣናን ዙሪያዋን። ዛሬ የዓለምን ቀልብ ቅድም ነግሬያቸዋል። የዓለምን ቀልብ የሚስብ ዝም ብሎ ጣና ውሃው ብቻ እንዳይመስላችሁ። የተሰራው ትሩፋት የተሰራው የተጻፉ የብራና መጻሕፍት፣ የነገስታቱ ታሪክ፣ የደጋጉ ነገስታት፣ የሰማይታቱ፣ የጻርቃኑ የመናንያኑ ሕይወት ስላለ የብዙዎችን ቀልብ ስቦ ብዙዎችን መናኒ እንዲሆን ያደረገ፣ ሌላዎችን ደግሞ እንዲፈላሰፉ ማን ነው የሚባል ያ ስማኮን የሚባል ይስማይከ ነው ያው ግዙ እንደዚያ ነበር እና እርሱ የጻፈው መጽሐፍ አለ። እንደዚያ እንዲመራመሩ ጽሑፍ እንዲጽፉ ያደርጓልና አባታችን በተጋድሎ በወንጌላዊነት ቤተክርስቲያንን የሞሸሯት፣ ቤተክርስቲያንን ያገለገሏት፣ እንዲህ የተጋደሉላት አባታችን በዚህ ተጋድሎ በዚህ ቅድስና በድንግልና በሐዋርያነት በመናኝነት በአዛኝነት በሮሮነት መቼስ ሃይማኖት ካለ አዛኝነት አለና በቅድስና ሕይወት እንዲህ ተጋደሉ። ቃል ኪዳን ተሰጣቸው። የቆሙበት ሁሉ መድኃኒት ሕይወት እምነት ነው። ይሄ ቃል ኪዳን እንደውም እንደ ኢየሩሳሌም ትሁንል ብሎ መድኃኔዓለም ኢየሱስ ክርስቶስ እረፍታቸው ሲደርስ መጥቶ ተገልጾላቸዋል። የምታርፍበት ጊዜ ደርሷል አላቸው። መድኃኔዓለም መጥቶ ይህን ቃል ነገራቸው። አባታችንም በተነገራቸው መሰረት መናንያኑን አረጋግተው ባርከው በእርሳቸው የሚተካ ደቀ መዝሙራቸውን ከእሳቸው ቀጥሎ የነበሩትን ጻድቁ በርተሎሜዎስን ተክተው እርሳቸው በዛሬው ዕለት ቀኑም የገጠመ ነው። ዓርብ ቀን በ3 ሰዓቱ አልፏል። ቀኑ ግን ዓርብ ቀን ነው። በ99 ዓመታቸው ከዚህ ዓለም ተለዩ፣ ከዚህ ዓለም አረፉ። ሞቶም ውስጥ ለጻርቃን ሕይወቶም ውእቱ ማለት ይሄ ነው። የጻርቃን ሞታቸው ሕይወት ነው። ወደ ቅድስና ከዚህ ተጋድሎ አለ፣ ውጣ ውረድ አለ፣ ማስተማር መድከም አለ፣ ሁሉ ነገር አለ። ያንን አርፈው ቅዱስና ቅዱስ እየተባለ ምስጋና ወዳለበት ዓለም አረፉ ይለናል። እኛ ምን ሰራን? አባታችንን በምን እንመስላቸዋለን? በሃይማኖት እንመስላቸዋለን? በስነ ምግባር እንመስላቸው? ለሰዎች አዝነናል። ሌላው ልተውና ተጋድሎው ልተውና በባህር ላይ መሄዱም ይቅርና እንደው በደግነት እስኪ እንኖር፣ እስኪ በቸርነት እንኖር፣ እስኪ ለሰው የምናዝን እንሁን፣ የምንራራ እንሁን። ቀማኛ የሞላባት ከተማ፣ ቀማኛ በውስጥ ቀማኛ፣ በውጭ ቀማኛ፣ በዚያኛው ቀማኛ፣ በዚያኛው ቀማኛ፣ በመንገድ ቀማኛ፣ በጫካው ቀማኛ። ጫካውን አባቶቻችን መነኑበት እንጂ ቀማኛ አልተሰማራበትም። ጫካው ገዳይ ተሰማርቶበታል፣ ሌባ ተሰማርቶበታል፣ ከተማው አጋሽ ተሰማርቶበታል። እግዚአብሔር የጻድቁን ልመና አይቶ ይመልከት። የጻድቃን ልመናቸው በከንቱ የሚቀር አይደለም። የምንናገረው እኛ መናገር ስላለብን ነው እንጂ የሚሆነው ነገር አለ፣ ይደረጋል። ሁል ጊዜ በጨለማ የሚኖር የለም፣ በብርሃን የሚኖርም የለም። ዓለም በመፈራረቅ ይኖራልና የጻድቃን ሞታቸው ሕይወታቸው ነውና ጻድቃን እንሁን። በመድኃኔዓለም ጻድቃን እንሁን። እስኪ ደጋጎችን ትዳራችን የምንወድ የምናከብር እንሁን። እስኪ መናንያኑም የመነና ስራ እንስራ። እስኪ ምዕመናንን ለማበረታት ለማስተማር፣ ነዳያንን እንዳይቸገሩ ሃይማኖታቸውን እንዳይጥሉ፣ ያው በስንዴ የሚያታልል ስላለ፣ በሳልባጅ የሚያታልል ስላለ፣ በካናዳ ስንዴ በተቀቀለ ስንዴ እርዳታ እያለ የሚወስድ ያለና ይሄን እንዳይሆን እኛ ስራ ልንሰራ ይገባል። የተሰበሰበው ለስራ ነው። የጻድቁን ዜና ለመናገር ብቻ አይደለም። ዜና ተናጋሪ አይደለንም። የዜና ተናጋሪዎች ብቻ አይደለንም። ዜናውን ተናግረ ነው በዜናው እንድንኖር ነው። የቲቪ ዜና ስላልሆነ ያ ይነገራል፣ ያው የሚኖር የለም። እዚህ ግን የሚነገረው ቤተክርስቲያን ውስጥ ዜና ዘላለማዊ ዜና ነው። የነገሌ ምናምን እንደዚህ አይደለም። አንዱን መጣል አንዱን ማንሳት አይደለም። አየው ተጋድሎውን ነው የተባልከው። ተጋድሎውን ስማ፣ በዚህ ቅድስና ኑሩ፣ እናንተም ያንን ቅድስና ትወርሳላችሁ ነው። የቅዱሳኑን አማላጅነት የቅዱሳኑ በረከት እኛንም ባርኮን ቀድሶን የዘላለም ሕይወት እንድንወርስ የጻድቁ ምልጃ ከኛ ጋር ይሁን። ወስብሐት ለእግዚአብሔር። ዋካየ